በዚህ ዝርዝር ዳሰሳችን እንኳን ደህና መጣችሁ። ዛሬ የምንመረምራቸው ምንጮች እውነት ለመናገር በጣም ግዙፍ እና ውስብስብ ምስል ነው የሚያስሉት። በጣም ሁሉም ነገር ከትንሹ አቧራ ጀምሮ እስከ ታላላቅ መንፈሳዊ ኃይላት ድረስ ሁሉም ነገር በአንድ ፍጹም ቁጥጥር ስር እንደሆነ ነው። ልክ እንደ የዛሬው ተልኳችን በቃ የዚህ ምስል ትርጉም መፍታት ነው። ይህ ሁሉ ስርዓት ለምን አስፈለገ? የመጨረሻ ግቡስ ምንድን ነው? አዎ፣ እስኪ እንግዲያው ፍንጮቹን አንድ ባንድ እየተከተልን ጀምር። በጣም ጥሩ አገላለጽ ነው። ልክ እንደ አንድ ትልቅ የእንቆቅልሽ ሰሌዳ ነው። እያንዳንዱ ክፍል በራሱ ትርጉም ያለው ይመስላል፣ ግን አንድ ላይ ሲገጣጠሙ የሚፈጥሩት ምስል እሱ ከክፍሎቹ ድምር እጅግ የላቀ ነው። በጣም የሚገርም ነው። እናም ምንጀምረው ከሁሉም ነገር መሰረት ከሆነው ሐሳብ ነው፣ እሱ ከመኖር እና ካለመኖር ልዩነት። ጥሩ፣ እንግዲያው ከመጀመሪያው ፍንጭን ጀምር። ምንጮቹ የሚነግሩን አንድ መሰረታዊ ነገር አለ። እግዚአብሔር የሌለን ነገር ና ብሎ ይጠራል። ያለውንም ነገር ደግሞ ወደ ነበረበት አለመኖር ይመልሰዋል። በቃ ብልጭ ድርግም እንደማለት ነው። ልክ። ይሄ በራሱ እኮ ትልቅ ሐሳብ ነው። በትክክል። እና ይህንን ለመረዳት ቁልፉ በራሱ የሚኖር የሚለው ጽንሰ ሐሳብ ይመስለኛል። አብራራልኝ እስኪ። ምንጮቹ እግዚአብሔር ብቻ ነው እስርስሮ ጆንጃሽና ወይም በራሱ የሚኖር ሌላው ነገር በሙሉ እኛ፣ ፕላኔቶች፣ ጋላክሲዎች፣ ህልውናችን በእርሱ ላይ ነው የተመካው። እኛ ከእርሱ የተገኘን ነን። አዎ፣ እርሱ ግን ከማንም የተገኘ አይደለም። ለዚህም ነው ከኢሳይያስ መጽሐፍ ሁሉን የፈጠርሁ ሰማያትን ለብቻው የዘራሁ እኔ እግዚአብሔር ነኝ የሚለውን የሚጠቅሱት። እዚህ ጋር ለብቻዬ የምትለዋ ቃል ትልቅ አንድምታ አላት። በጣም ይሄ ማለት ፍጥረት ከመፈጠሩ በፊት ምንም ነገር አልነበረም እያለን ነው። ምንም አይነት ጥሬ ዕቃ፣ ምንም አይነት ሌላ ኃይል፣ ምንም፣ ሙሉ በሙሉ ከባዶ። ምንጮቹ በዚህ ላይ በጣም ግልጽ ናቸው። ዋው! ለብቻዬ የሚለው ቃል የሚያመለክተው ይህንን ነው። በፍጥረት ሂደት ውስጥ ያገዘው ወይም ጥሬ ዕቃ ያቀረበለት ማንም የለም። ሁሉም ነገር የጀመረው ከእርሱ ትእዛዝ ነው። ገባኝ። ያው የኮሪያኛውን ምንጭ ስንመለከት ሃናኒም ኬሶ ብሩሽሚዮን ፒጆንጄንን ቾንጄጋ ዴንዳ ይላል። ትርጉሙ እግዚአብሔር ሲጠራ የሌለ ነገር ይኖራል ማለት ነው። አለመኖርን ወደ መኖር መቀየር የሚችል ኃይል። እሺ፣ ይህንን ሐሳብ ከተቀበልን ቀጣዩ እርምጃ በጣም ምክንያታዊ ነው። አንድን ነገር ከምንም ከፈጠርከው ያ ነገር ሙሉ በሙሉ ያንተ ነው። ልክ ነው። እናም ምንጮቹ ይህንን ሐሳብ ወስደው እኔ ወዳልጠበቅኩት አቅጣጫ ነው የሚያደርሱት። ሞድን ጎሽን ሃንግሳንግ ሃናኒሜ ኩሺዳ ወይም ሁሉም ነገር ሁልጊዜ የእግዚአብሔር ነው የሚለው ሐረግ ደጋግሞ ይነሳ። እናም ሁሉም ነገር ሲል ቃል በቃል ሁሉንም ነገር ማለቱ ዝርዝሩን ስናየው በጣም ነው የሚያስገርመው። እስኪ ንገረኝ። መሬት፣ ባህር፣ ሕይወት፣ ጊዜና ቦታ እነዚህን እንጠብቃለን። እሺ። ነገር ግን ዝርዝሩ ይቀጥላል። ሞት። እንዴ? ቆይ ሞትም? አዎ፣ ሞት፣ መላእክት፣ ሰዎች፣ እንዲያውም ሰይጣንና ክፉ መናፍስት ሳይቀሩ የእግዚአብሔር ናቸው ይላል። እሺ፣ ቆይ እስኪ መሬትና ባህር የእግዚአብሔር ነው ቢባል ብዙም አያስገርም። ግን ሰይጣንና ክፉ መናፍስት የእርሱ ናቸው። ይህ እኮ ብዙ ሰዎች ስለ ክፋት ያላቸውን መሰረታዊ ግንዛቤ ሙሉ በሙሉ የሚገለብጥ ነው። በትክክል ክፋት ከቁጥጥር ውጭ የሆነ ተቀናቃኝ ኃይል ሳይሆን በስርዓቱ ውስጥ ቦታ የተሰጠው ነገር ነው ያሉ ነው። ጥያቄው ይሄ ነው። ምንጮቹ የሚያቀርቡት ዋጋ ወይም ክርክር ሰይጣን ራሱን የቻለ ከእግዚአብሔር ጋር እኩል የሚፎካከር ኃይል አይደለም፣ ይልቁንም በተፈቀደለት ወሰን ውስጥ ብቻ የሚንቀሳቀስ ፍጡር መሆኑን ነው። ስለዚህ የባለቤትነት የምንለው ልክ አንድ ሰው መኪና እንዳለው ማለት ሳይሆን የፍጹም ሉዓላዊነት ማሳያ ነው። እያንዳንዱ እንቅስቃሴው በእግዚአብሔር ቁጥጥር ስር ነው። ለዚሁም ነው ከኢዮብ መጽሐፍ ምሳሌ የሚያቀርቡት። የኢዮብ ታሪክ። ሰይጣን ኢዮብን ለመፍተን ሲፈልግ መጀመሪያ ፍቃድ መጠየቅ ነበረበት። ልክ ነው። መጀመሪያ ሄዶ ጠየቀ። እግዚአብሔርም ወሰን አበጀለት። በንብረቱ ላይ የፈለግከውን አድርግ፣ በእርሱ ላይ ግን እጅህን አትዘርጋ ብለው። እሺ፣ ፍጹም ሉዓላዊነት ስንል ይህ ማለት ዝም ብሎ ኃያል ነው ከማለት የዘለለ ነው? በጣም የዘለለ ነው። ምንጮቹ እንደሚነግሩን ከሆነ በአስናፈ ዓለም ውስጥ የምትንቀሳቀስ አንዲት አቶም እንኳን ከእርሱ ፍቃድ ውጪ አትንቀሳቀስ ማለት ነው። ጽንሰ ሐሳቡ እሽተዚያ ድረስ ይሄዳል። ዋው! አዎ፣ ምንም ነገር በአጋጣሚ ወይም ከቁጥጥር ውጪ አይሆንም።
እኛ እንደ ክፋት ወይም ስርዓተ አልበኝነት የምንመለከታቸው ነገሮች እንኳን ለጊዜያዊ እና ለከፍተኛ ዓላማ እንዲኖሩ የተፈቀዱ ናቸው ይላሉ። በጣም ከባድ ሐሳብ ነው። እሺ እንግዲያው ሁሉም ነገር የእርሱ ነው የሚለውን ሐሳብ ተቀብለነዋል እንበል። እሺ። ነገር ግን አንድ ሰው የእኔ ነው የሚለው ንብረት ጋራዥ ውስጥ ተቆልፎ ሊቀመጥ ይችላል። ይህ ባለቤትነት ግን እንደዛ አይደለም፣ ንቁ እና ቀጥተኛ ቁጥጥር ነው ያልን ነው። በትክክል። ይህን ግዙፍ ስርዓት በትክክል የማስተዳደረው እንዴት ነው? የአስተዳደር መዋቅሩ ምን ይመስላል? ጥሩ ጥያቄ ነው። ምንጮቹ በጣም ግልጽ የሆነ የአስተዳደር መዋቅር ይገልጻሉ። በከፍተኛው ደረጃ ላይ እግዚአብሔር አለ። እሺ። ከዚያም የመላእክት ሰማይን በጊዜና በቦታ ውስጥ እንዳስቀመጠ ይናገራሉ። ዙፋኑን በዚያ ሰማይ ውስጥ ስሙንም በዙፋኑ ላይ አኖረ። ይህ ምስል በጣም ኃይለኛ ነው። አዎ። እና የትእዛዝ ሰንሰለቱ የሚጀምረው ከስሙ ነው። እግዚአብሔር በስሙ በኩል ትእዛዝ ይሰጣል። መላእክትም የአንድን ትእዛዝ ሰምቶ በጊዜና በቦታ ውስጥ ይፈጽማሉ። ያው መዝሙር ላይ ቃሉን የምትፈጽሙ እናንተ ኃያላኑን መላእክቱ እግዚአብሔርን ባርኩ የሚለው ይህንን ነው የሚያሳየው። እሺ፣ የሰማይ አስተዳደር በስርዓት ነው የሚለውን መረዳት ይቻላል። ግን ምንጮቹ ይህንን ሐሳብ ወስደው ምድር ላይ እስከሚገኙ ንጉሶች ድረስ ያደርሱታል። ይሄ እኮ በታሪክ ውስጥ የነበሩ ጨካኝ መሪዎችም ጭምር በሆነ መንገድ በእግዚአብሔር የተሾሙ ናቸው ማለት ነው። ይህንን አወዛጋቢ ሐሳብ እንዴት ነው የሚያብራሩት? ይሄ በጣም ከባዱና አወዛጋቢው ክፍል ነው። ምንጮቹ እንደሚሉት የትኛውን አይነት ስልጣን ሰማያዊም ይሁን ምድራዊ በፍጡሩ በራሱ የሚገኝ ሳይሆን ከላይ የሚሰጥ ነው። ሁሉም አንድ ፍጡር በራሱ የመላእክት አለቃ አይሆንም፣ እግዚአብሔር ይሾመዋል ይላሉ። ይህንን መር ወደ ምድር ሲያመዱት ከዳንኤል መጽሐፍ ይጠቅሳሉ። ምን ይላል? ልዑሉ በሰው ልጆች መንግሥት ላይ እንዲሰለጠን ለሚወደውም እንዲሰጠው ከሰውም ሁሉ ታናሹን እንዲሾምበት ያዋን ያውቁ ዘንድ ይላል። ታዲያ ይሄ ማለት እግዚአብሔር የክፉ መሪዎች ድርጊት ይደግፋል ማለት ነው? ምንጮቹ የሚሉት እንደዛ አይደለም። እሺ። ይልቁንም ስልጣን እንዲይዙ የሚፈቅደው ለራሱ ዓላማ ነው ይላሉ። መሪው ጥሩም ይሁን መጥፎ የእርሱ መሾም ወይም መውረድ በእግዚአብሔር አጠቃላይ ዕቅድ ውስጥ አንድ ሚና ይጫወታል። ገባኝ። ስልጣኑ ራሱ ከእግዚአብሔር ነው። አዎ። ግን ያንን ስልጣን የያዘው ሰው የሚፈጽመው ድርጊት የራሱ ኃላፊነት ነው። በጣም ውስብስብ ግንኙነት ነው። በጣም ውስብስብ ነው። ይህ ደግሞ ወደ አስተዳዳሪው ማንነት ይወስደናል። ምንጮቹ ስለ እግዚአብሔር ማንነትና ከጊዜና ከቦታ ጋር ስላለው ግንኙነት ሲናገሩ ነገሩ ይበልጥ ወደ ሜታፊዚክስ ይገባል እና እዚህ ላይ አእምሮዬ ትንሽ መታገል ይጀምራል። አዎ፣ እስኪ በቀላል መንገድ ለማሰብ እንሞክር። እሺ። እኛ በጊዜና በቦታ ውስጥ እንደተቆለፈ ዓሣ በውሃ ገንዳ ውስጥ እንዳለንን ከውሃ ውጪ ምን እንዳለ ማሰብ ይከብደናል። ምንጮቹ እንደሚሉት እግዚአብሔር ከዚህ የውሃ ገንዳ ውጪ ነው ያለው፣ ከጊዜና ከቦታ ውጪ። ልክ እና የመጀመሪያው አምላክ አብ እና ሁለተኛው አምላክ ውልድ ብሎ የሚጠራቸውን አካላት ሲገልጽ ሁለቱም ከዚህ የጊዜና የቦታ ገንዳ ውጪ እኩል ሆነው ይኖራሉ ይላል። እሺ፣ ያንን የዓሣና የውሃ ገንዳ ምሳሌ ወጅዋለሁ። እኛ በገንዳ ውስጥ ነን፣ እግዚአብሔር ከገንዳ ውጭ ነው። አዎ። ነገር ግን ታሪኩ የሚገርመው እዚህ ጋር ነው። ሁለተኛው አምላክ ብሎ የሚጠራው አካል በፈቃዱ ወደዚህ የጊዜና የቦታ ገንዳ ውስጥ ዘሎ ገባ ይላል። በትክክል ሥጋዊ ማለት ይሄ ነው። ወሰን የሌለው አካል በፈቃዱ ራሱን በጊዜና በቦታ ገደበ። ይህንን ሲያደርግ ደግሞ አንድ አስገራሚ ነገር ተፈጠረ። እሱም ምንጮቹ እንዲህ ይላሉ፣ የመጀመሪያው አምላክ ከሁለተኛው አምላክ የሚበልጠው በዚህ ወቅት ብቻ ነው። ግን ለታሪኩ ፍጻሜ በጣም ወሳኝ ነው። አንድ ቃል ቁም እስኪ፣ ይህንን በትክክል መረዳቴ ላረጋግጥ። እሺ። ምንጮቹ የነገሩን ያለው ሁለት የተለያዩ አካላት አብና ወልድ ሁለቱም በአንድ ጊዜ የሁሉ ነገር ሙላት ወይም በኮሪያኛው ማኒው ናቸው ነው። በሂሳብ ደረጃ እንኳን ይሄ አይሰራም እኮ። አንዱ የሁሉ ነገር ሙላት ከሆነ ሌላው የሚቀር ቦታ የለም። ይህንን እንቆቁልሽ እንዴት ነው የሚፈቱት? በጣም ጥሩ ጥያቄ ነው። ምንጮቹ ይህንን በቀጥታ በሂሳብ ቀመር አያስቀምጡም። እሺ። ይልቁንም የተግባርና የግንኙነት ልዩነት እንዳላቸው ያሳያሉ። ኤፌሶን ላይ አብ ከሁሉ በላይ የሆነ በሁሉ የሚሰራ በሁሉ የሚኖር እንደሆነ ይናገራል። ቆሎሶስ ላይ ደግሞ ክርስቶስ ሁሉ የሆነ በሁሉ የሚኖር እንደሆነ ይናገራል። ልዩነቱ ምንድን ነው? ስለዚህ አንዱ ከሁሉ በላይ ሆኖ የሚሸፍን ኦቨር አርቺንግ ሲሆን ሌላኛው ደግሞ
በሁሉ ውስጥ ሆኖ የሚሰራ ኢንድዌሊንግ ነው። አሃ ገባኝ። የሚጋጩ ሳይሆን የሚደጋገፉና አንድ የሆነ መለኮታዊ ህልውና መገለጫዎች ናቸው። ልክ እንደ አንድ እጅ ቀኝና ግራ መዳፍ እንዳለው ማለት ነው። ጥሩ ምሳሌ ነው። ሁለቱም አንድ እጅ ናቸው፣ ግን በተለያየ መንገድ ይሰራሉ። እሺ፣ ይሄ ያብራራዋል። ስለዚህ ይህ ሁሉ አእምሮን የሚያዞር ውስብስብ ስርዓት አለን፣ ከመኖርና ካለመኖር የሚጀምር ሁሉን ነገር የሚቆጣጠር በሰማይና በምድር የተዘረጋ አስተዳደር ያለው እግዚአብሔር ራሱ ወደ ፍጥረቱ ገብቶ የሚሰራበት። አዎ። ይሄ ሁሉ ነገር ታዲያ መጨረሻው ምንድን ነው? ለምንድን ነው ይሄ ሁሉ የሆነው? የዚህ ግዙፍ እንቆቅልሽ የመጨረሻው ምስል ምንድን ነው? ምንጮቹ የሚሰጡት መልስ በሚያስደንቅ ሁኔታ በጣም ግላዊ ነው። እንዴት? ይህ ሁሉ ግዙፍ ኮዝሚክ መዋቅር፣ ይህ ሁሉ ስርዓትና ቁጥጥር የተዘረጋው ለአንድ ዓላማ ነው ይላሉ። እግዚአብሔር ከፈጠራቸው ፍጥሯን ፍቅርና አምልኮን ለመቀበል። ይሄ ትንሽ በራሱ ላይ ያተኮረ አይመስልም? ሊመስል ይችላል። ነገር ግን እዚህ ላይ አንድ በጣም ወሳኝ ነጥብ አለ። እሱም ምንጮቹ ይህንን በግልጽ ያስቀምጣሉ። እግዚአብሔር ይህንን አምልኮ አያስገድድም። በፍጹም በኃይል አምልኩኝ አይልም። ይልቀውንም ፍጡራን ለምን ሊወዱትና ሊያምልኩት እንደሚገባ ያሳያቸዋል። ይህ በኃይልና በፍርሃት ላይ የተመሰረተ ግንኙነት ሳይሆን በማሳመንና በመረዳት ላይ የተመሰረተ መሆኑን ያመለክታል። ይህ በጣም ትልቅ ልዩነት ነው። አንዱ የጨቋኝና የተገዢ ግንኙነት ነው፣ ሌላኛው ደግሞ በምስጋና ላይ የተመሰረተ ነው። ታዲያ እግዚአብሔር ይህንን ፍቅርና አምልኮ መቀበል የሚገባው መሆኑን እንዴት ያሳያል? የማሳመኛ መንገዱ ምንድን ነው? የማሳመኛው መንገድ ወደ ቀድሞ የውሃ ገንዳ ምሳሌ ይመልሰናል። ወልድ ወደ ገንዳው የገባበት ምክንያት። ልክ የመጨረሻው ማሳያ የእግዚአብሔር ፍቅር ነው። ዮሐንስ መልእክት ላይ ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም ይላል። የቤዛነት ሥራው አምልኮ ለምን ተገቢ ወይም በኮሪያኛው ሀብታን ሐሺዳ እንደሆነ የመጨረሻው መስረጃና ማብራሪያ ይሆናል። በሌላ አነጋገር ፍቅርን በማሳየት ፍቅሩን ይጠይቃል ማለት ነው። ያ በጣም ጥልቅ ነው። ይህ ሁሉ ግዙፍ ስርዓት ያለው አንዳንድ የሚያስፈራ የሚመስለው የቁጥጥር መዋቅር በመጨረሻ ላይ የሚመጣው ወደ አንድ በጣም ግላዊ እና ስስ ነገር ነው፣ ፍቅር። አዎ፣ የእንቆቅልሹ የመጨረሻው ምስል ይሄ ነው። እንግዲያው የዛሬውን ጉዟችንን ስናጣቃልል ከመኖር እና ካለመኖር መሰረታዊ ጥያቄ ጀመርን። ከዚያም ይህ ጥያቄ እንዴት ወደ እግዚአብሔር ፍጹም ባለቤትነትና ሉዓላዊነት እንደሚመራ አየን። ይህ ባለቤትነት መልካሙን ብቻ ሳይሆን ክፉ የምንለውንም እንደሚያካትት ተመልክተናል። በመቀጠል ይህንን ግዙፍ ሥርዓት የሚያስተዳድረውን ሰማያዊና ምድራዊ መዋቅር ዳሰስን። ከዚያም ወደ እግዚአብሔር ማንነት ዘልቀን ከጊዜና ከቦታ ጋር ያለውን ግንኙነት በዓሣና በውሃ ገንዳ ምሳሌ ለመረዳት ሞከርን። በመጨረሻም የዚህ ሁሉ ነገር የመጨረሻው ዓላማ በኃይል የተገኘ ሳይሆን በተገለጠ ፍቅር ላይ የተመሰረተ ግንኙነት መሆኑን አየን። አንድ የመጨረሻ ባለቤትና ዓላማ ያለበትን የተሟላ ሥርዓት ነው። ሁሉም ነገር በአንድ አጠቃላይ ተራካ ውስጥ የተካተተ ነው። እና ይሄ ለአድማጭ አንድ የመጨረሻ ሐሳብ እንዲያጤን ይጋብዛል። እሱ ምንድን ነው? ይህንን አስተሳሰብ ለትንሽ ጊዜም ቢሆን ብንቀበለው፣ እሺ፣ ምንም ነገር በሕይወታችን ውስጥ የሚያጋጥመን ትርምስም ይሆን በዓለም ላይ የምናየው መከራ ከዚህ ፍጹም ሉዓላዊ ዕቅዶች አይደለም ብለን ብናስብ፣ ይህ አስተሳሰብ በዙሪያችን ያሉትን ክስተቶች የምንተረጉምበትን መንገድ እንዴት ሊለውጠው ይችላል? ይግድ ሕመሙን አያጠፋውም ይሆናል። ነገር ግን አንድ ጥያቄ ያስነሳል። እኛ ከምንኖርበት የውሃ ገንዳ ውስጥ ሆነን ልናየው የማናይችለው ከፍ ያለ ዓላማ ይኖረው ይሆን?